የቤቱ ቤት ይቁጠረው ነው የሚባለው። እውነት ነው፣ እግዚአብሔርን ነው የምላችሁና በየቤቱ ስንት ጉድ ይታያል ማለት ነው። እንግዲህ ሀና ሰራተኛዋ ድራማ በቅርብ ጊዜ የጀመረ ድራማ ነው። ክፍል 6 ወደ 5 ነው ገና ማለት ነውና ግን በነገራችን ላይ የሰራተኛ ድራማ በጣም በዝቷል። በጣም ከቁጥር በላይ ማለት ነው። ፉክክር ነው መሰለኝ። ግን ጽናትዬን የሚያክል የለም። ግን ደግሞ አዴም ጥሩ ድራማ ነው። አዴም በጣም ጥሩ ድራማ ነው። እንደውም ከጽናት እውነት ለመናገር ከሆነ አዴ አስተማሪነት አለው ድራማው ማለት ነው። ጽናት ግን በቃ በኪራ እና በጽናት ምክንያት ብዙ ሰው ወዶታል ድራማውን ማለት ነው። እና እንግዲህ ይሄኛው ደግሞ ሀና ሰራተኛዋ ሀና እናትና ልጅ ሆኖ ሰራተኛቸውን በማሰቃየት እሷን አፈርድሜ በማስበላት በመምታት በመደብደብ በቃ የተለያየ ስቃዮችን በማድረስ ነገር ግን ደግሞ ወንዱ ልጅ ደግሞ አለ። ወንዱ ልጅ ደግሞ አባትየው ማን ነው? ወንዱ ልጅ ደግሞ የቤቷ ሰራተኛ አፍቅሯት ከዚህ ቤት ይዘሽኝ ጥፊ፣ እኔ ማንም የለኝም። ምክንያቱም እናቱ ነች እንጂ አባትየው የሱ አባት አይደለም። እሱ ያለው እናትየው ነች። እናትየው እንደምታየው እናት አይደለችም። ምክንያቱም እሷ እንደፈለገች ነው የምትሆነው። ባልየው ብዙ ጊዜ ፊልድ ነው የሚሆነው እና በዚህ ውስጥ ሁሉ ሰራተኛ በጣም እያሰቃዩ ነው። እናትየውና ልጁ ግራ ግብት ብሏታል። ሰራተኛውን አፍቅሯታል። እባክሽን ይዘሽኝ ከዚህ ቤት ጥፊ፣ እኔ ከአንቺ ጋር ከሆንኩኝ ደስተኛ ሆናለሁ። ከዚህ ቤት ከሆንኩኝ በቃ ማበዴ ነው መሞቴ ነው እያለ እንግዲህ ይማጸናታል ማለት ነው። ብሌን የምትባለውን ግን ወይኔ